ማነው ስምሽ? ተምር ኦኬ። የት አካባቢ ልጅ ነሽ? ደሴ? ከደሴ ትንሽ ወደ እዛ ይሄዳል። ወግዲ ሲባል ሰማል መካነ ሰላም ወደ ኢሉ ጃማ ኖ ወደ መካነ ሰላም መካነ ሰላም። ኦኬ። እንትንሽ ደስ ይላል፣ አነጋገርሽ ደስ ይላል በጣም። አመሰግናለሁ። ቆየሽ ሳውዲ? ኦሬዲ አሁን 7 አመት ነው። 7 አመት? እዛው ሳውዲ? እዛው ሳውዲ እዛው አንድ ቤት ለዛው። እና ወደ ሀገር ቤት መግባት አልፈለግሽም? ልገባ አስብና እዛ ደግሞ የምኖርበትን ሳስበው አትግቢ ይለኛል። ወይኔ እናት። እና ሰው ሀገር ላይ ብዙ መቆየት፣ ገና ልጅ ነሽ ለነገሩ። 26 ነሽ? አሁንማ ማግባት አለብሻ። ሄደሽ ሀገር ቤት አግብተሽ የራስሽን ቢዝነስ ሰርተሽ ምናምን አይደል? አይ ስናገባቸው ደግሞ ባጃጅ ምናምን ካልገዛችሁ ይላሉ። ባጃጅ ስንገዛ ደግሞ ሌላ ሰው ተማሪ እያገቡ ነው። ምትረጂውንማ ወንድማ አታግቢ። ምትረጂው ወንድ ተረድቶ አይገባም። ወንድ ረድተሽ ተረጂ ነው እንጂ የሚረዳ። አይ ወንድማ ረድተሽው እንዳታገቢ፣ ረድተሽው አታግቢው። ወንድ ረድተሽው ማግባት የለብሽ። ወንድ በራሱ እሺ በፊት በቃ ማለት እዚህ ሆነን አብረን ተምረን ነበርና እንተዋወቃለን። እሺ ከዛ እዚህ ሆነን በተሰብ አስተዋውቀን የሚካፈር በቤተሰብ እሺ። ከዛ ምን ልበል እዚህ ሁኜ ያው ባጃጅ ይዛልኩኝ ሁልጊዜ በወር ነው የጫት መቃሚያ ከሚጠይቀኝ ብዬ ያው ይስራል አንብዬ አጠቃላይ ባጃጅ እንድዛውለት። እሺ ከዛ ባጃጇን ተገዛሁለት በኋላ ላፉት ያለ ቢደውል ለስልክ አያነሳም። ምን ብለው ስልክ አያነሳም። በቃ በዛው ያዝሎ ይዞላሻል። አግብቶ ነው አሉ ሱቆኮ ብሎ ፌስቡክ ላይ ለቀቀ። እና ባንቺ ባጃጅ አገባ። ለዛ ነው የምልሽ። ይኸውልሽ ቴምር፣ ወንድ ልጅ ኮስታራ ልትሆኝበት ይገባል። እንደገና ደግሞ የስራ ሰው መሆን አለበት። አይሽ ራሱን ወንድ ልጅ ገንዘብ አይሰጠውም። ለምን? ፕሮቫይደር ነው፣ አቅራቢ ነው። እሱ ነገሮችን መስራት የሚችል ነው። እና መምረጥ አለብሽ። መምረጥ ያለብሽ ወንድ በመሆኑ ብቻ ሳይሆን አባት የሚሆን ነገር ለልጆቹ አባት የሚሆን ከአንቺ ጎን ሊያበረታሽ የሚችል ከጎንሽ ሊቆም የሚችል ኩራትሽ ሊሆን የሚችል ብርታትሽ ሊሆን የሚችል ነው ወንድ ልጅ እንጂ ዝም ብሎ ሱሪ ለብሶ ፂም ያለውማ ወንድ ሁሉ እኮ ወንድ አይደለም። የስራ ሰው መሆን አለበት። እንደገና ደግሞ ገንዘብ አምጪ የሚልሽ ሳይሆን የሚመክርሽ፣ የሚያበረታሽ፣ ተለውጭ መለወጥ አለብሽ የሚልሽ የሆነ ከጎንሽ ሊቆም የሚችል በቻለው ሁሉ ማለት ገንዘብ አምጪ እንደዚህ እናድርግ ምናምን ሳይሆን በቃ እሱ ሰርቶ ከአንቺ ጎን መቆም የሚችል ስትመጪ እንደዚህ እናደርጋለን ነው እንጂ የሚልሽ ብሩን ላኪና እንደዚህ አድርጌ ልጠብቅሽ የሚል ከሆነ አንደኛ ሩቅ ነው ያለሽው። ወንድ ልጅ ደግሞ በተፈጥሮ አዲስ ፈላጊ ነው። ተፈጥሮ አይኑ ነው የሚያየው። አይኑ አይቶ አንቺ እዛ ነው ያለሽው፣ አንቺ ብር ልከሽለታል፣ የሚያየውን ነገር መንካት ይፈልጋል። አይ እንደዚህ በፊት አብረን ስለምንተዋወቅ ባካል ከኔ ሌላ የሚያይ አይመስለኝም። በቃ ሲያሞግሰኝ የኔ ኮከብ የኔ ጨረቃ በቃ ምን ልበል ያልተጠሩ የሉም። ያን ሁሉ በአንድ ቀን ፎርጌት ሲያደርግ ገረመኝ። ክህደቱ በጣም ያሳምናል እንጂ እኔ ገንዘቡ ኖርማል ነው። ለምን መሰለሽ እንደዛ የሚለው? የሴት ልጅ ልብ በገንፎ ማል ያለች ቅቤን ትመስላለች ይላል። ገንፎ ማል የተቀመጠች ቅቤ ስትነካ ፍስስ ነው የምትለው። ልባችሁ እንደዛ ስለሆነ ነው። እና ምላስ ያለው ወንድ ከባድ ነው፣ ያታለለ። ከዛ ሴት ልጅ ደግሞ አንዴ ሞራሏ ከተነካ መጥፎ ነው፣ መነሳት ይከብዳል። ገባሽ? ስለዚህ የለፋሽበትን ነገር ደግሞ ይለወጣል ብለሽ አትስጪው። ገባሽ? ወንድ ልጅ እኔ ሴቶች የሚመክረው ቶሎ አልጋ ላይ መተኛት የለባትም። ለወንድ ቶሎ አልጋ መሮጥ የለባትም።
ቶሎ ብላ ይጠላኛል ይተወኛል ብለው ራሷን አሳልፋ መስጠት የለባት። ከተዋ ይተው። አልተኛንም፣ መኝታን አናውቅም። እኔና እሱማ ሳውዲ ነው ያለሽው። እንደ ፊውቸር ነው የምልሽ፣ ለወደፊቱም ነው የምልሽ። ይኸውልሽ የምትቀርቢው ሰው ትዳር ከሆነ አብረሹ ልጆች መመስረት የምትፈልጊ ከሆነ ቤተሰብ መመስረት የምትፈልጊ ከሆነ ማቆም ያለብሽ ከሱ ጋር ቶሎ ወደ አልጋ ነው የሚጠይቀው ወንድ። በቃ አውቀሽ ነው ሌላ ሰው ትወጃለሽ፣ ይጣላሻል ምናምን። የሚያከብረው ደግሞ ያልተኛችለትን ወንድ ነው። የተኛችለትን ወንድ አያከብርም። የተኛችለትን ወንድ ልጅ አያከብርም። የሚያከብረው እምቢ ያለችውን ነው፣ ኖ የምትለውን ኮስተር ያለችበትን ያከብራል። እሺ የሆነ ነገር ሲናገርሽ እንትን ነው ማለት ነው፣ ጠንካራ መሆን አለብሽ። አይ እንደዚህ ላይፋችን እንደዚህ አድርገን ማስተካከል አለብን። ፊውቸሪቲ ነው። ወንድ ለትዳር የሚያስብሽ ከሆነ ከአንቺ ጋር የሚኖር ከሆነ ህይወትን ነው የሚያወራሽ እንጂ ስለ ሴክስ አያወራሽ። ስለ አብሮ መተኛት አይደለም የሚያወራሽ። ሊያምሮ ይችላል፣ ተፈጥሮ ነው እሱ። ግን ኮንትሮል ማድረግ እንደገና ደግሞ አብረን ነው ማደግ ያለብን። ስለ ህይወት እንዲህ ስሪ፣ እንዲህ ተለወጪ፣ እንደዚህ አድርጊ፣ ይሄን አድርጊ፣ ይሄን ሁኚ ምናምን የሚልሽ መሆን አለበት። ገባሻል? አንቺ የምትለወጪበትን ነገር ነው እንጂ የሚነግርሽ ከአንቺ መውሰድና ከአንቺ ጋር ስለእንትን ማለት ነው። ሊጣላሽ ይችላል። ለምን እንደዚህ አልሽ፣ ለምን እንደዚህ አልሽ፣ ለምን እንደዚህ ወደፊት አሁን የምትይዥው ጓደኛ እንደዛ ነው መሆን ያለበት። ምንድነው የሚያስበው? ንግግሩ ላይ ማወቅ አለብሽ። ቤተሰቡን ማየት፣ ምን አይነት ቤተሰብ ውስጥ ነው ያደገው፣ ምን አይነት ነገር